እንደ ኤሮፓያኑ አቆጣጠር በ1896 ትልቅ ታሪክ ተቀየረ። አፍሪካዊ የወታደር ስብስብ የአውሮፓን ቅኝ ገዢዎች አሸነፈ። ታዲያ ይህ ታሪክ የአፍሪካን የችላለሁ አሸንፋለሁ የሚለውን ስሜት ለመፍጠር መሰረት ሆኗል። ኢትዮጵያ የአፍሪካውያን የነጻነት ትግል ተምሳሌት የፓን አፍሪካኒዝም መነሻ ናት። የፓን አፍሪካኒዝም እንቅስቃሴ በተለያየ ትውልድ እየተከናወነ የአሁኑ ትውልድ ላይ ደርሷል። ዛሬም እኛ በፕሮግራማችን ይህ የፓን አፍሪካኒዝም እንቅስቃሴ ምን ደረጃ ላይ ደርሷል፣ አዲሱ ትውልድስ ምን እየሰራ ነው የሚለውን እንቃኛለን። አብራችሁን ቆዩ። እንዴት አመሸ ዶክተር ጋሻው? እንዴት አመሸሽ? እንዴት አለ? እግዚአብሔር ይመስገን። ያው የተገናኘ ነው አድዋ መታሰቢያ ሙዚየም አካባቢ ነው። እዚህ ጋር እንድንገናኝ የፈለኩበት ምክንያት ዛሬ ፕሮግራማችን የሚያጠነጥነው ፓን አፍሪካኒዝም ላይ ነው። በፓን አፍሪካኒዝም ትግል ውስጥ የአፍሪካን የነጻነት ትግል እናይበታለን። ከዛ ደግሞ መጻኢ የአፍሪካን እድል እንዲሁም ደግሞ እድገት የመወሰን መልክ እናይበታለን። አንተ በአፍሪካ ጉዳዮች ላይ ተመራማሪ ነህ። ስለዚህ በፓን አፍሪካኒዝም ምንድነው ከሚለው ሐሳብ እንጀምር እስቲ። ፓን አፍሪካኒዝም የአፍሪካና የአፍሪካ የዘር ግንድ ያላቸው ወይም ደግሞ መነሻቸው ከአፍሪካ የሆኑ ጥቁር ህዝቦች ጭምር ለነጻነታቸው ያደረጉትን ትግል መሰረት ያደረገ እንደ ፍልስፍናም ልናየው እንችላለን። የጥቁር ህዝቦች ፍልስፍና ልንለው እንችላለን፣ ወይም ደግሞ የጥቁር ህዝቦች አይዲዮሎጂም ልንለው እንችላለን። በአብዛኛው ግን ጥቁር ህዝቦችን ነፃ ለማድረግ የፖለቲካ ግብ ያለው እንቅስቃሴ ነው። መጀመሪያ እንደ እንቅስቃሴ ስለነበረ የነበረው በተለይ ብዙዎቹ እንግዲህ ፓን አፍሪካኒዝም ስንል አፍሪካ ውስጥ መጀመሪያ መነሻውን ያደረገ ሊመስላቸው ይችላል። ግን መነሻቸው አፍሪካ የሆኑ በሰሜን አሜሪካና በካሪቢያን አካባቢ ያሉ ጥቁር አፍሪካውያን ለነጻነታቸው ያደረጉት እንቅስቃሴ ነው። ለዚህ የነጻነታቸው እንቅስቃሴ እንደ ተምሳሌት እንደ መነሻ ደግሞ የአድዋ ድል ሆኖ እናገኘዋለን። ስለዚህ በአብዛኛው እንቅስቃሴው የጀመረው ጥቁር ህዝቦችን ነፃ ለማውጣት ነው። የጥቁር ህዝቦች የነጻነት ትግል ብለን ልንወስደው እንችላለን። ከዛ ባለፈም ግን ፓን አፍሪካኒዝም የጥቁር ህዝቦች ነጻነት ላይ ብቻ ያማከለ አይደለም። ሰው የሚል ሐሳብ አለው። ሰውን ማዕከል ያደርጋል። ለፓን አፍሪካኒዝም አድዋ መሰረት ነው ብዬ አስባለሁ። ይህንንም ልል የምችልበት ምክንያት አድዋ የማይታሰቡ ነገሮችን ወይም ደግሞ ቴክን ፎር ግራንትድ የሆነ ልክ ናቸው ብለን የተቀበልናቸውን ነገሮች ልክ እንዳልሆኑ ለዓለም ማህበረሰብ በተለይ ደግሞ ለአፍሪካውያንና የአፍሪካ ኦሪጂን ላላቸው መነሻቸው አፍሪካ ለሆኑ ጥቁር ህዝቦች በዓለም ላይ ላሉ በተለይ ካሪቢያን አካባቢ ላሉ የምንሰማቸው የተነገረን ነገር ትክክል እንዳልሆነ አሳይቷል። ስለዚህ ወደ ትክክለኛው መንገድ ሰው ወደሚለው ወይም ደግሞ ሰውን ማዕከል ወዳረገው ፍልስፍና ሰውን ማዕከል ወዳረገው የነጻነት ትግል ያንን በር ከፍቷል። ህሊና ስለተገናኘን በጣም ደስ ብሎኛል። ምክንያቱም ፓን አፍሪካኒዝም ላይ በርካታ እንቅስቃሴዎች ላይ የተሳተፍሽ ብዙ ተሞክሮ ያለሽ ስለሆነ ነው ዛሬ ተገናኘ ነው። እውነት ነው። አጋጣሚው 39ኛው የአፍሪካ ህብረት መሪዎች ስብሰባ የሚካሄድበት ወቅት ስለሆነ ፓን አፍሪካኒዝም ደግሞ ሊወሳ የሚገባ ርዕሰ ጉዳይ ነው። እርግጥ በአመት አንድ ቀን ነው የሚወሳው ማለት አይደለም። ወቅታዊ ጉዳይ ነው እና በጣም አመሰግናለሁ ስለጋበዝሽኝ። እሺ ህሊና፣ ብንጀምር ደስ የሚለኝ ከፓን አፍሪካኒዝም አስተሳሰብ ነውና ፓን አፍሪካኒዝም ስንል ምን ማለት ነው ላንቺ? ፓን አፍሪካኒዝም የአፍሪካን ልጆችና አፍሪካ በቀል የሆኑ በአገሪቱ በዲያስፖራው የሚኖሩ ህዝቦቿን የአፍሪካን ልጆች ከቅኝ ግዛት ከባርነት አልፎም ደግሞ ከአፓርታይድ ቀንበር ነፃ ለማድረግ የተደረገ ትግል በዚያውም ደግሞ
በአንድ የእናት ልጅነታቸው በህብረት በአንድነት የአፍሪካን ሀብት የአፍሪካን እሴቶች በጋራ ጥቅም ላይ ሊያውሉ የሚችሉበት የአንድነትና የህብረት እንቅስቃሴ ነው። እንዴት ነህ? ደህና ነሽ? ታዲያስ ሰላም ነው ወይ? ስላገኘሁ በጣም ደስ ብሎኛል። ጥሩ ክብረ በዓል የምናደርግበት ጊዜ ላይ ነው የተገናኘነው። እውነት ነው። የአፍሪካ ህብረት ጉባኤ 39ኛው የሚካሄድበት ቀን ላይ ነን። አንተ ደግሞ በወጣት ፓን አፍሪካኒስት ነህ። በዛ ነው የምናውቅህ እና በተለይ በዚህ ሰሞን ስላገኘሁ ደስ ብሎኛል። ትክክል። ያለነው አሁን የቦሌ አየር መንገድ አካባቢ ነው የምንገኘው። ቦሌ አየር መንገድ ብዙ ትርጉም አለው ለአፍሪካውያን እና እንዴት አየው? ከዚህ ጀምር። አንደኛ ውብ በሆነ ቦታ ነው የጠራሽኝ። በተለይ ደግሞ እንግዶቻችንን በምንቀበልበት አካባቢ መሆኑ ትክክለኛ ትርጉም ይሰጠዋል። እንደገና ደግሞ ይሄ ቦታ ማለት ብዙ አፍሪካውያን በኩራት የሚመላለሱበት እንግዲህ ኤርላይንሳችን ታውቂያለሽ one of the biggest in the world እንደገናም አፍሪካም ላይ ግንባር ቀደም ነው። ስለዚህ ሁሉ ጊዜ እዚህ የሚመላለሱ ወዳጆቼም ሁሉም አፍሪካውያን በኩራት የራሳቸው አድርገው የሚያስቡት ቦታ ስለሆነ እዚህ መገናኘታችን በተለይ የምናወራውም ሀሳብ ስለ ፓን አፍሪካኒዝም አይደል? አዎ። ከዛ አንፃር ትክክለኛ ትርጉም ያለው ቦታ ነው የተገናኘነው። እሺ፣ ያው እንግዲህ የፓን አፍሪካኒዝምን ነው ዛሬ በደንብ ትኩረት ሰጥተን የምናወራው። በተለይ ደግሞ አሁን አዲሱ የፓን አፍሪካኒዝም አስተሳሰብ የሚል በአዲስ ሀሳብ የመጣ አስተሳሰብ አለና ላንተ ፓን አፍሪካኒዝም ምንድነው? በጣም ባይዘዌ ብዙ ሰዎች ወይም ብዙ አፍሪካውያኖች በቅጡ ያልተረዱት እንደገና ደግሞ የተረዱትም በውስን ሁኔታ የተረዱት ኮንሰፕት ነው። ኮንሰፕቱ እንግዲህ ፓን አፍሪካ ከቃሉ ብንነሳ ፓን የሚለው የግሪክ ቃል ነው በነገርሽ ላይ ኦል ማለት ነው። አፍሪካንስ አፍሪካን ፒፕል። ስለዚህ ኦል አፍሪካንስ ዲቫይድድ የሆነ አይደለም፣ ስክራምብልድ የሆነ አይደለም፣ የተበታተነ የተከፋፈለ ሳይሆን የሁሉም የአፍሪካውያን የአንድነት ስሜት ነው። ይህ ስሜት እንግዲህ ቀድሞ የጀመረ ስሜት ነው። የነጻነት አባቶቻችን በነ ኳሚ ንክሩማ በነ ሜሬሬ እንዲሁም ሌሎቹም እነ ሉሙምባ አለፍ ብለን ደግሞ አፍሪካን አሜሪካኖቹ እነ ማርክስ ጋርቬ ሌሎቹም ይህንን ሀሳብ በጣም ያውጠነጥኑት ነበር። ግን ኮንሰፕቱ በቀጥታ የሚገናኘው የአንታይ ኮሎኒያል ፍላጎትን የሚያንጸባርቅ ፍሪደምን ታርጌት ያደረገ ነጻነት ምክንያቱም እንደምታስታውሽው የትራንስ አትላንቲክ እንግዲህ ሙቭመንት ጊዜ በጣም ብዙ የከበሩ አፍሪካኖችን በአትላንቲክ ውቅያኖስ በኩል ይወስዱ ነበር። አውሮፓዎችም እንደዛ ብዙዎቻችንን ጎርተውናል እንደ አፍሪካ። ስለዚህ ነጻነት ያስፈልገናል፣ መጀመሪያ ፖለቲካል ሊበሬሽን ከዛ ሌላ ሁሉ ይመጣል የሚል የነ ኳሚ ንክሩማ እሳቤ ነው። ያ እሳቤ እስከ ተወሰነ ጊዜ ጠቅሞናል። ይሄን ኮንሰፕት አለማወቅም አንዱ ጉዳት ነበረ። እንደገና ደግሞ ቁንጽል የሆነውን እሳቤ ብቻ መያዝም በጣም ሌላ ጉዳት ነው፣ ዘመኑን ያልዋጀ ማለት ነው። ስለዚህ በዚህ ዘመን ያለው ደግሞ ከአንታይ ኮሎኒያል የፓን አፍሪካኒዝም እሳቤ ወደ ሊደርሺፕ ወደ ኢኮኖሚክ ፎከስድ የሆነ ፖለቲካሊ ስትሮንግ የሆነ በግሎባል ፓወር ስትራክቸር ውስጥ ሮል ያለው ተሰሚነት ያለው አቅም ያለው ህዝቡን ያከበረ ሪጂናል ኢንተግሬሽን ያለው ኮንሰፕት መሆን አለበት። ከዩኒየን ወደ ዩናይትድ በደንብ እርስ በርስ የተሳሰረ አንድን አፍሪካ ድምጽ የአንድ የኢኮኖሚክ ስርዓት ጠንካራ የሀገረ መንግስት ያለበትን እሳቤ 39ኛው የአፍሪካ ህብረት ጉባኤ በአዲስ አበባችን እየተካሄደ ይገኛል። ታዲያ እኛ ዛሬ በፕሮግራማችን ፓን አፍሪካኒዝምን ስናወራበት የፓን አፍሪካኒዝም እሳቤ ከስኬት እንዲደርስ ከግብ እንዲደርስ በተለይ ደግሞ አፍሪካ የነገ ህልሟ ተሳክቶ ውጤታማ የእድገት ጎዳና ላይ እንድትጓዝ የሚደረገውን ጥረት ጭምር በማውራት የቀደመው ፓን አፍሪካኒዝም በዳያስፖራው ከሀገር ውጪ ነው የተመሰረተው ወደ 1900 አካባቢ ወይም ከዛ ጥቂት ዓመታት ቀደም ብሎ በቅኝ ግዛትና በባርነት ቀንበር ስር የነበሩ
የአፍሪካን ልጆች ከዛ ሰቆቃ ነፃ ለማውጣትና ህብረታቸው ጠንክሮ ያንን ለምንም የማይበጀውን ለአህጉሪቱም ለነሱም የማይበጀውን ማንነታቸውን ያጠፋውን ስማቸውን ጥቅማቸውን የጎዳውን ቅኝ ግዛትንና አፓርታይድ ባርነትን ኋላ ላይ ደግሞ አፓርታይድም አለበት። ነገር ግን በፊት የተጀመረው ፓን አፍሪካኒዝም በነ ማርከስ ጋርቬ በነ ደብሊው.ኢ.ቢ. ዱቦይስ በነ ሄንሪ ሲልቨስተር ሁሉም እንግዲህ በአፍሮ ካሪቢያን እና አፍሮ አሜሪካን ዝርያ ያላቸውና ከአህጉሪቱ ውጭ ይኖሩ የነበሩ ናቸው እና የተለያዩ የፓን አፍሪካን ኮንግረሶች ተካሂደዋል። ፓን አፍሪካን አሶሲዬሽን የሚባል በጣም ሰፊ ታሪክ ስላለው ጠቅለል ለማድረግ እሳቤው ያንን ይመስላል ፓን አፍሪካኒዝም። የአፍሪካን የነጻነት ትግል ስናነሳ በአብዛኛው በወልድ የሚነሱት ወንዶች ናቸው። ነገር ግን ከኋላ በጣም የሴቶች እገዛ እንደነበረ ሴቶች በሁሉም ነገር ተሳታፊ እንደነበሩ በእንቅስቃሴው ይወሳልና የሴቶች እንቅስቃሴ በፓን አፍሪካኒዝም ውስጥ ምን ነበረ? እንዲህ ምንም ጥርጥር እኮ የለውም። አዎ እውነት ነው። ብዙ ጊዜ ተሸፍኖ ነው የምናየው፣ ጎልቶ አልወጣም። ነገር ግን ቅድም ከገለጽኩልሽ ከቀደመው ከአፍሪካ ውጪ ከተጀመረው ፓን አፍሪካን እንቅስቃሴ አንስቶ በአፍሪካ ውስጥ እስከተካሄዱት ጸረ ኮሎኒያሊዝም ጸረ አፓርታይድም እንቅስቃሴዎች ጭምር ሴቶች በፓን አፍሪካኒዝም እንቅስቃሴ ከፍተኛ አስተዋጽኦ አድርገዋል። ለምሳሌ በቀደመው በዚህ በዲያስፖራው በተካሄደው በነ ማርከስ ጋርቬ ዘመን እነ ኤሚ ጋርቬ የማርከስ ጋርቬ ባለቤት የነበሩት የኒግሮ ወርልድ የሚባለውን ጋዜጣ ቅድም የገለጽኩልሽ ጥቁሮች የራሳቸው የህትመት ውጤት የራሳቸው ሁሉ ነገር እንዲኖራቸው ማርከስ ጋርቬ ከነበረው ህልም አንፃር the ወርልድ የሚባለውን ኤዲት የሚያደርጉት ኤሚ ጋርቬ ነበሩ። ከዛ ደግሞ በጋርቬይዝም እንግዲህ እንትኑ ፍልስፍናው ጋርቬይዝም ነው የሚባለው። ይሄ ባክ ቱ አፍሪካ ወደ አፍሪካ ይመለሱ፣ ከመጡበት ወደ ሀገራቸው እንመልሳቸው ወደ መጡበት ወደ እናት ምድራቸው በሚለው እንቅስቃሴ ውስጥ የነበረው የማርከስ ጋርቬ እንቅስቃሴ በጣም በጥቂቱ ነው የምነግርሽ እና የጋርቬይዝም ፕሪንሲፕልን የያዘ ደግሞ መጽሐፍ አንድ ሁለት ኤሚ ጋርቬ ጽፈዋል። ከዛ ውጪ በጣም ብዙ በደቡብ አፍሪካም አሊስ ማን ነው የአባታቸውን ስም ዘነጋሁኝ አንድ ኦርጋናይዜሽን የመሩት ነበረ ከአፓርታይዱም ከኮሎኒያሊዝሙም ጋር በተያያዘ። ሌላውን ደግሞ ብናይ እቴጌ ጣይቱ ራሳቸው ፓን አፍሪካን ሙቭመንት እኮ ነው የመሩት አይደል እንዴ? የአድዋን ዘመቻ እና በጣም ብዙ በከፍተኛ አመራር ላይ የነበሩ ይሄ ግራስሩትስ ሌቭል የሚባለው እንቅስቃሴ ውስጥ የነበሩ በኪነ ጥበብ ውስጥ የነበሩ ለምሳሌ ሚሪየም ማኬበን ብንወስድ ማማ አፍሪካ ነው የቅጽል ስሟ። አፓርታይድን በመንቀፍ ኮሎኒያሊዝምን ነጮችን በጥቁር ቀለማችን መገዛታችንን መረገጣችንን በመቃወም በኪነ ጥበቡ በስነ ስዕሉ በተለያየ መልኩ እንደ ዋናዎቹን ለመግለጽ ያህል ነውና በጣም ብዙ ፓን አፍሪካን እንቅስቃሴ ውስጥ ጉልህ አስተዋጽኦ ያደረጉ ሴቶች አሉ። የፓን አፍሪካኒዝም እንቅስቃሴ አፍሪካን የማስተሳሰር አንድ የማድረግ ዓላማ ያለው ሲሆን በአፍሪካ ውስጥ የሚኖሩ አፍሪካውያንን ብቻ ሳይሆን በመላ ዓለም የሚኖሩ ጥቁሮችንም ጭምር አንድ ላይ በማስተሳሰር ነገ የምንፈልጋትን የምንጠብቃትን የምናልማትን አፍሪካን እውን ለማድረግ የሚደረግ እንቅስቃሴ ነው። ግሎባላይዜሽን ዓለምን አንድ እያደረጋት በመጣበት ወቅት የአፍሪካውያን የጥቁር ህዝቦች አንድ መሆን
ለአፍሪካ እድገት ወሳኝ ነው የሚሉ አስተሳሰቦች አሉና አንተ አሁን እንደ ወጣት እንደ ፓን አፍሪካኒስት ምን አይነት እንቅስቃሴዎችን ታደርጋላችሁ ይሄን ለማሳካት? ወንደርፉል ኩዌስችን ሆነስትሊ ምክንያቱም ይሄ ኮንሰፕት ቀላል ኮንሰፕት እንዳይመስልሽ ለምሳሌ እነ ማርክስ ጋርቬ እኛ የሚያስፈልገን ስትሮንግ የሆነ የአፍሪካ አንድነት አፍሪካ ሲባል not necessarily በኮንቲኔንት ውስጥ የሚገኝ ህዝብ ብቻ ሳይሆን ከየትኛው ዓለም ላይ ያለ አፍሪካን አሜሪካን አፍሪካን ዩሮፒያንስ ግን የጥቁር ህዝቦች አንድነት መፍጠር አለብን let's focus on education let's focus on economic integration ብሎ ተነስቶ ነበር እንደምታስታውሸው ከአፍሪካ አንድነት ድርጅት መመስረት በፊት ከፍተኛ የሆነ የእሳቤ የፊሎሶፊካል ዲቫይድም ነበረ በሞኖሮቪያና በካዛብላንካ ግሩፕ ማከል ያንን ሰፊ ልዩነት አጥበው እንግዲህ ንጉስ ኃይለ ሥላሴ እሳቸው ነበሩ አይደለ አንድ አድርገው የአፍሪካ አንድነት ድርጅትን መስርተው እንግዲህ ለኛ የሰጡት እንግዲህ ያ ሐሳቤ ከ1963 በኋላ መጥቶ አሁን ደግሞ በአፍሪካ ዩኒየን 2063 አጀንዳ በአጋጣሚ ፒኗንም እዚህ ጋር አረጋያታለሁ ይሄ የአፍሪካ አጀንዳ 2063 የሚባለው አፍሪካን in 50 years prosperous well educated economically strong የሆነች ሚሊታሪ አቅሟ በጣም ከፍ ያለ አንድ የሆነች አፍሪካን የመፍጠር the Africa we want በዚህ ውስጥ አሁን እንግዲህ አፄ ኃይለ ሥላሴ የለም አሁን ቋሚ ንጉማ የሉም ማን ያለው እኔና አንቺ ነን ቤቲ እኔና አንቺ ነን የእነሱ ለነጻነት ተዋክተው አፍሪካን ሰጡ እቺ ትልቅ አቅም ያላትን አህጉር አሁን ላይ በ2063 አጀንዳ እውን የማረግ ሰባት ያዩዋቸው መሪዎቻችን ትልልቅ አስፓይሬሽኖች አሉ ሰባት ወደ 20 የሚጠጉ ጎሎች አሉ እነኚህን ጎሎች በቀጥታ ወጣቱ እንዲገነዘብ ምህዳር ያስፈልጋል ስለዚህ እኔ የምመራው በተለይ ደግሞ በዲፕሎማሲ ላይ ፐብሊክ ዲፕሎማሲ ፓርቲኩላርሊ በሊደርሺፕ ላይ በፓን አፍሪካኒዝም ላይ የሚያወጣንጥነው ድርጅት በቀጥታ ከአፍሪካ ዩኒየን ጋር ይሰራል ከመንግስት ጋር በቀጥታ ይሰራል ከተለያዩ ኢንተርናሽናል ዲቨሎፕመንታል ፓርትነርስ ጋር ይሰራል ምንድነው የምናደርገው መጀመሪያ ናሽናል ሴክቶራል ፕላኖቻችንን ቁጭ ብለን የ10 አመቱን የእድገትና የትራንስፎርሜሽን የብልጽግና አጀንዳዎቻችንን ቁጭ ብለው ወጣቶች እንዲማሩ እናበቃቸዋል እናስተምራቸዋል ፕሮጀክት እናሰራቸዋል ከዛስ እዚሁ ግን ተቆልፈን አንቆይ በአዲሱ የፓን አፍሪካኒዝም አስተሳሰብ ውስጥ በዋናነት ትኩረት መደረግ አለበት ተብሎ የሚታሰበው ወይም ትኩረት እየተሰጠው ያለው አፍሪካን በባህል በኢኮኖሚው እንዲሁም በተለይ ደግሞ በዲጂታላይዜሽን ኢንተግሬት ማለት አፍሪካን አንድ ማድረግ ማስተሳሰብ በተለይ ዲጂታላይዜሽን በጣም ወሳኝ ይመስለኛል በመጻኢ የአፍሪካ እድል ላይ ወጣቱም ከማሳተፍ ወጣቱም አፍሪካን የተሻለች ለማድረግ እንዲያስችለውና ይሄንን ከግብ ለማድረስ ምን መደረግ አለበት ማለት ኮል ቱ አክሽንም ብዬለዋለሁ ይሄንን ለብዙ የአፍሪካ መሪዎችም አሁን ላይ ሲወያዩ መወያየት ያለባቸው ይህ ትውልድ ድንበር ዘለል የሆነ እይታ መመልከት አለበት አንዱ አረንቋ የሆነብን ዩሲ አፍሪካ ያላትን ኢትዮጵያ ያላትን የቱሪስት መስህብ አስብ እልፍስቲ አፍሪካ ያላትን የቱሪስት ዴስቲኔሽኖች አስብ ወጣቱ እየሄደ ይሄንን ሰለብሬት ማድረግ አለ ካልቸርን ሰለብሬት ማድረግ ማየት ኢንጆይ ማድረግ ከዛ ለቀሪው ዓለም መሸጥ አለበት እንዳይሸጥ ምን አረንቋው ነውበት ቪዛ እንዲ አፍሪካዊ ለአፍሪካዊ ቪዛ ሲከለከል ትመለከቻለሽ እንግዲህ በኔ ባለኝ እንግዲህ እንቀሳቀሳለሁ በስራዬ ባለኝ ልምድ በጣም የሚያስቸግረኝ የቪዛ አንዳንድ የአፍሪካ ሀገሮች የቪዛ ኢሹአቸው በጣም ሎንግ ታይሪንግ ሰም ነው ይህንን መቀየር አለበት ለምን ዘመኑ ፓን አፍሪካኒዝም ከሆነ የፓን አፍሪካኒዝም እሳቤ አንዱ ምንድነው ኢንተግሬትድ የሆነ የካልቸር የኢኮኖሚ የዲጂታል አቅምን የመገንባት ነው ቪዛ የሚባለው ኢሹ አንስተን አፍሪካዊ ወደ ሌላ አፍሪካ ሀገር ሲገባ ደስ ብሎ ወንድሜ መጣ ብለን የምንቀበልበት እዚህ ብቻ ሳይሆን ሌላም ቦታ የምናመርትበት ኢንቨስት የምናደርግበት ከፌሎ አፍሪካንስ ጋር አብረን የምንሰራበት ምህዳር መከፈት አለበት ይሄ ማሰምርበት ነገር ነው ለመሪዎቻችንም ትልቅ አሳይመንት ይመስለኛል በየአመቱ
ቴማቲክ ሀሳብ ማንሳት ብቻ ሳይሆን ያንን ሀሳብ ተፈጻሚነቱንም ማረጋገጥ ያስፈልጋል። ሌላው እንግዲህ የቱሪዝም አልኩኝ አይደለም። ሁለተኛው ደግሞ የዲጂታል ጉዳይ ነው። የዲጂታል አቅም ኢንፍራስትራክቸርን መፍጠር አለበት። አሁን የዲጂታል ኮንሰፕት አዌርነሱ አለ። ሂር ኤንድ ዜር ቢዝነስም ዲጂታል እየተሰራ ነው። በዲጂታል ሲስተም እየተጠቀምን ስራዎቻችንን ወይም ጉዳዮቻችንን እያስፈጸምን ነው። ዘመን ተሻጋሪ የሆነ ኢንፍራስትራክቸርን መገንባት ያስፈልጋልና ከዚህ አንጻር ከሰራ አይ ቲንክ የፓን አፍሪካኒዝም ኮንሰፕት በዘመናችን ተፈጻሚ የማይሆንበት ምንም ሪዝን የለኝም ብዬ አስባለሁ። ከ1.4 ቢሊዮን በላይ ህዝብ ካላት አፍሪካ 60 በመቶ በላይ ከ35 ዓመት ዕድሜ በታች ያለ ወጣት ነው። ስለዚህ አፍሪካ የወደፊት እጣ ፈንታ ወጣቷ ላይ ስለዚህ ወጣቶቿ ደግሞ የሚያኮሩ ናቸው። እውነት ለመናገር እኔ በጣም በዩት ኤምፓወርመንት ላይ እነሱን በማንቃት ላይ ሴቶች ላይ ነው በተለይ የምሰራው በፓን አፍሪካኒዝም እንቅስቃሴ ውስጥና ያየሁት ነገር ወይም እኔ ብቻ ሳልሆን በአጠቃላይ የሚታየው የአፍሪካ ወጣቶች በጣም በአጠቃላይ አፍሪካውያን የብሩህ አእምሮ የባለሙያ እጆች ባለቤቶች ናቸው። ይሄ ምንም የሚካድ አይደለም። የትም ሀገር ሄደው አይደለም ለአፍሪካ የትም ሀገር ሄደው የአፍሪካ ልጆች ሲሳይ ነው የሚሆኑት ለሄዱበት ሀገር በሕክምናው ዘርፍ፣ በቴክኖሎጂው፣ በሂሳብ፣ በዩኔሜት በተለያየ ነገር ወደኛ ሀገር ስንመጣ ወደኛ አህጉር ስንመጣ ወጣቱ እና አዲሱ የፓን አፍሪካን እንቅስቃሴ በጣም ደስ የሚል ሁኔታ ላይ ነው ያለው። የሚያበረታታ ሁኔታ ላይ ነው ያለው። በቅርብ ስለማየው መነቃቃት በጣም አለ። መነቃቃት ብቻ ሳይሆን ወጣቱ አሁን ቅድም የገለጽሻቸው በጣም ቁልፍ የሆኑ ለአፍሪካ እድገት በዲጂታል ቴክኖሎጂ፣ በኢንፎርሜሽን ቴክኖሎጂ ረገድ የኢንፎርሜሽን ቴክኖሎጂ የሰጡትን ተቀባይ ሳይሆን መፍጠር ሁሉ የጀመረ ወጣት ነው። በሳይበር ሴኩሪቲ በጣም ቁልፍ በሆኑ ዘርፎች በአይቲ ቅድም እንደገለጽኩት እና በመሳሰሉት ነገሮች ምክንያቱም ዘመኑም የሚጠይቀው ያንን ነው። ከዛ በተረፈ ደግሞ በባህል በንግድ ዘርፍ በተለይ እኔ በጣም ላተኩር የምፈልገውና ንግግሮቼም ላይ እዛ ወጣቱንም ሳሰለጥን የምናገረው ጠንክሬ የምናገረው ይሄ ኢንትራ አፍሪካ ትሬድ የሚባለው ነገር ነው። አፍሪካ በአፍሪካ ልጆች በአፍሪካ ምርት በአፍሪካ ምድር ያለውን እንቅስቃሴ ማጎልበት መቻል አለባቸው። ኢንትራ አፍሪካ ትሬድ አፍሪካውያን ቅድም እንዳልኩሽ ብሩህ ብዙ የምንፈጥር ህዝቦች ነን። ወጣቱ በዚህ ረገድ ደግሞ ከፍተኛ እንቅስቃሴ እያደረገ ነው። ሌሎች አያደርጉም ማለት አይደለም። ነገር ግን ወጣቱ በእደ ጥበብ ስራዎች በሌሎች የተለያዩ ባህልን የሚያጎለብቱ ባህልን የሚያስተዋውቁ ምክንያቱም እኛ እደ ጥበባችን ውስጥ ማንነታችን ይገለጻል። ጌጣችን ላይ እኔ በጣም በኩራት ነው የማስተዋውቀው። ለብሼው ስወጣ ደስ ይለኛል። ምክንያቱም የምናስተዋውቀውን ነገር ማሳየትም አለብን እንዴት እንደሚያምር እና የእደ ጥበብ ውጤቶች ሽመና፣ ቆዳ ስራ፣ የእንጨት ስራ፣ የጨሌ፣ የቀንድ ከመሬት ከሚያበቅላቸው ኦርጋኒክ ከሆኑ ነገሮች እና የሚሰሩ ነገሮች በጣም የሚያኮሩ ናቸው። አፍሪካ ውስጥ ብቻ አይደለም በዓለም አቀፍ እነዚህ ሀብታም የሚባሉት ሀገራት ምዕራባውያኑ ዘንድ ምን ያህል ምርታችን እንደሚፈለግ እንደሚሸጥ አይቻለሁኝ። ስዕል ብቲ አፍሪካዊ የሆነ የቤት ቁሳቁስ መቀመጫ ሁሉ ነገር ቆዳ ብዙ ነገር እዛ ይፈልጉታል። ምክንያቱም ኦርጋኒክ ነው፣ የተለየ ነገር ነው። ነገር ግን ኢንትራ አፍሪካ ትሬድ በሚለው መርህ መሰረት ይሄ አሁን በአጀንዳ 2063 ውስጥ የተቀመጠው የአፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ የሚለው ትልቅ ጠቀሜታ ያለው ነገር ነው። በዛ ውስጥ ታቅፈን እርስ በርስ ከኬንያ ኢትዮጵያ መጥቶ ከታንዛኒያ ወደዚህ መጥቶ ከሩዋንዳ
የሚያመሳስለን ነገር ነው የሚበዛው ከሚለያየን ይልቅና እኔ በጣም በእልህ ሁሉ ነው የምናገረው አንዳንድ ቦታዎች ላይና እርስ በርስ ከአንደኛችን ኪስ አንደኛችን ትሬድ ፌሮች መዘጋጀት ይችላሉ። ብዙ መጠቃቀም የምንችልበት ሁኔታ አለ። በአዲሱ የፓን አፍሪካኒዝም እሳቤ ውስጥ የአህጉሪቱን ችግር በራስ መንገድ የመፍታት የሰላምን ሀሳብ ኦን የማድረግ አይነት ሂደቶችን የሚያስብ ነው። በዓለም አቀፍ መድረክ ላይ አፍሪካ የጋራ አቋም የሚኖረው ተደማጭነቱን በጋራ በመሰባሰብ ፍላጎቱን ሊያሳካ የሚችልባቸውን ሁኔታዎች ያስባል። እንግዲህ በአዲሱ ፓን አፍሪካኒዝም ውስጥ ወጣት ማዕከል ይደረጋል። በአብዛኛው እንግዲህ አፍሪካ ስናስብ አሁን ባለው ነባራዊ ሁኔታ የወጣቶች አህጉር ልንለው እንችላለን። ይሄ ወጣት ለ2063 አጀንዳ ትልቅ ኃይል ነው። አህጉሪቱን መዋቅራዊ ለውጥ እንዲመጣ ከታሰበ ይህንን ወጣቱን የሚያሳትፍና ይህንን የለውጥ ኃይል ኢንጌጅ የሚያደርግ ከሆነ ይመጣል። ስለዚህ አዲሱ የፓን አፍሪካኒዝም እሳቤ ወጣትን ማዕከል ያደረገ ወጣቱ ሊመራው ሊሳተፍበት የሚችል የተሟላ አፍሪካ የተሟላ ነፃነት ሊያገኝበት የሚችል መንገድ ነው። እንግዲህ በዚህ ውስጥ የባህል አብዮት አለ አፍሪካ የሚፈልገው። በዛ ውስጥ የባህል ነፃነት የማግኘት እንቅስቃሴዎች አሉ። የኢኮኖሚ እንቅስቃሴ አለ። የፖለቲካም እንደዚሁ ነፃነቱ ጎን ለጎን የሚሄድ ነው። በዚህ ውስጥ የአርቲፊሻል ኢንተለጀንስ አለ፣ አዲስ ስፔስ ነው። እንግዲህ የአፍሪካ አህጉር ከአሁን በፊት ያሉት አብዮቶች የኢንዱስትሪ አብዮት፣ የኢንፎርሜሽን ቴክኖሎጂ አብዮት እና ሌሎች የምንላቸው ውስጥ ተሳታፊ አልነበረም። አሁን ላይ ያለው የአርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎትን ማዕከል ያደረገው አዲሱ አብዮት ላይ ግን አፍሪካ መሳተፍ የሚችልባቸው እድሎች አሉ። በኢኮኖሚ ታላቅነት ምሳሌነት፣ በሚሊተሪ አቅማችን ታላቅነት፣ በዲፕሎማቲክ ኢንፍሉዌንሳችን ታላቅነታችንን የምናሳይበት ትልቁ ጊዜያችን። አሁን ያለው የአፍሪካ ወጣት በፓን አፍሪካኒዝም እንቅስቃሴ ጥላ ስር ምን ማድረግ ይችላል? ካለፈው ምን መማር ይችላል? ቅድም እንደገለጽኩልሽ እንደሚችሉ እኔ አይቻለሁ ማለት ግን መቻል ብቻውን ሳይሆን መደገፍ መቻል አለባቸው። በተለይ ቅድም በጠቀስኩት አይነት ያለፈው ሳይሳካ የቀረው በዚህ ምክንያት ነው። ታሪክ አይደል የሚያስተምረን? ታሪክ እየተመራመርን አይደል እንጂ አልነበርንም እኛ 100 ዓመት በፊት ምናምን። ግን ከዛ ታሪክ ምን እንማራለን? በጎ ጎናቸው ምን ነበረ? ጉድለታቸው ምን ነበረ? ምንድነው እናንተ ከዛ ተነስታችሁ አሁን የጀመርነውን አዲሱን የፓን አፍሪካኒዝም እንቅስቃሴ እንዴት እውን ማድረግ እንችላለን የሚለው ያለማቋረጥ አሁን ጥሩ ተይዟል። እኔ በጣም ደስ ያለኝ አሁን በቀደም ንግግሬ ላይ አንስቼዋለሁ። ወጣቶቹን ሳነቃ የአፍሪካ ወጣቶች ላይ አንድ መድረክ ላይ አዲስ አበባ ላይ የተለያዩ እንቅስቃሴዎች እየተካሄዱ ነው፣ ከዚህ በፊት ያላየናቸው። እኛ አፍሪካውያን የራሳችንን ሰዎች የምናደንቅበት የምናከብርበት አፍሪካ ሚዲያ አዋርድስ በጣም ደስ ይላል። ቦርደርለስ አፍሪካ እሱ ነው የሚያዋጣን፣ አንድ መሆን መከለል አጥር ምናምን ሳይሆን አንድ ስንሆን ነው ምን እነሱ አይነት የአፍሪካ ካሪኮም ስለ ሪፓትሪዬሽን ማነው የሬፓሬሽን ጉዳይ ጊዜም ቢወስድ ሬፓሬሽን ማለት የካሳው ጉዳይ ጊዜ ሊወስድ ይችል ይሆናል። መጀመሩ ትልቅ ነገር ነው። እንደነሱ አይነት እንቅስቃሴዎች ውስጥ ወጣቶቹ እናስገባቸዋለን። በኢኮኖሚው ውስጥ ወጣቶች እንዲገቡ እንዲመሩ መምራት ማለት ፖለቲካ አይደል። እኔ ከፖለቲካ ውጪ ሁሉንም ነገር ውስጥ አለሁበት። ግን እነሱ መሩ ማለት እኮ ለአፍሪካ ጋይድ ነው የምናደርጋቸው። አስተካክለን ሞሽረን እናዘጋጃቸዋለን ለነገው የአፍሪካ ሰርግ። አህጉራችን ከማንም በላይ ሀብት አላት። ያን ሀብቷን ግን ለራሷ ልጆች ለሰው ሲሳይ መሆን መቆም መቻል አለበት።